ሰውዬ እንዳትከተለው እሺ አባቴ ይሄንን ሰውዬ እንዳትከተል ብሎኛል ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ነው የልጁ አይን ላይ ምንም አይነት ተጽዕኖ የለውም ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላል ስለዚህ እፎይ እንደዚህ ብሎ የተናገረው የውሸት ነው ያለ ማስረጃ ነው ነብዩ መሐመድን የተሳደበው የሚባል ነገር ካለ በማስረጃ አምጡ እኔ ራሴ እኔ ብቻ ሳልሆን ድፍን መላው ኦርቶዶክስ እፎይን አብሮ ይከስላል ሰጥበታል እንነጋገር ተብሎ ጥሪ ተደርጓል እፎይ ለዚህ ጉዳይ በጣም ደረቱን ነፍቶ የሚመጣ ልጅ ነው በመጀመሪያ ደረጃ ዮኒ ማኛ ማለት በዚህ ልክ እንዴት ማሰብ እንደተሳነው አላውቅም የኢትዮጵያ ፌደራል ፖሊስ የእስር ትዕዛዝ ይህን ሰውዬ እንዲያስር ከተሰጠበት ቆይቶ ውሎ አድሯል ነገር ግን አስሮ ለህግ ማቅረብ እስካሁን አልቻለም በዚህ መልኩ ጀናዛቸው ሽኝት ተደርጎላቸዋል فأيها العاصي أنت أمامك فرصة أنك ما زلت حيا إنا لله وإنا إليه راجعون إنا لله وإنا إليه راجعون لا ما تدساي زينا لإثيوبيا أرثوذكس ተዋሕዶ እምነት ተከታይ ልነግራችሁ ከዚህ በኋላ በህግ ካልሆነ በስተቀር ያለ ምንም ጉዳይ ማንንም ሊዘልፍ አይችልም السلام عليكم ورحمة الله وبركاته ودنا ተከበራችሁ የዛድ ሚዲያ ቤተሰብ እንደምናላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንግዲህ ወቅታዊ በሆኑ ቪዲዮዎች ላይ ማሳብ አስተያየታችንን የምንሰጥበት ይሆናል እናንተም እንደተለመደው ቪዲዮ ላይክ ያረጋችሁ እስከ መጨረሻ ቪዲዮን ተከታተሉት ሆኖ እንግዲህ ዮኒ ማኛ ወይ ደግሞ ዮናስ ሙሉን የሚባለው ግለሰብ የያዘው ጉዳይ አለ እሱ ምንድነው ፈይንና ከሙስሊሞቹ ኡስታዞች ያው ንጽጽር ላይ ያሉትን ኡስታዞች አገናኝቶ በማላቸው ሆኖ ለማዋያየት ማለት ነው ይሄንን ሐሳብ ይዞ መጥቷል ታዲያ የሐሳብ እንዴት ነው የሚለው አንዳንድ ቪዲዮዎችን ይዤላችሁ ተከስቻለሁ እያየንኛም እንደ አንድ ሙስሊምና እንደ አንድ ሚዲያ ሰው ሐሳባችንን የምንሰጥበት ይሆናል ማለት ነው ተከታተሉ በመጀመሪያ እንግዲህ በትላንትናው ዕለት የተሰማ በጣም አሳዛኝ የሆነ መረጃ አለ ብዙ ኡስታዞችን ያፈሩ ብዙ ደረሳዎችን ያፈሩ ለዚህ ዓለም ያበረከቱ ዓሊም ናቸው አላህ ይርሐማቸው እንግዲህ ሞቷሉ በዚህ መልኩ ጀናዛቸው ሽኝት ተደርጎላቸዋል فأيها العاصي أنت أمامك فرصة أنك ما زلت حيا مهما كان عصيانك مهما فعلت ذنبك مهما عظم شيء ورحمة الله وسعت كل شيء فلا تيأسا من رحمة الله تبارك وتعالى فإنه لا ييأس من روح الله صاحباتشو شيخ محمد حسن دعوة ያደረጉ ነበር በወቅቱ ሲሰሙ እንዴት እንደሆኑ ላሳያችሁ አንድ ቪዲዮ نعمة شرح الصدر دعوة ያደረጉ ያስተማሩ ነበር የቂን ነው ሞቱ ወይ ብሎ እየጠየቁ ነው ሞታቸውን ሲሰሙ ነው አለቀሱ በጣም በመተመለከቱ እንግዲህ በጣም ታላቅ የሆኑ ዓሊም ናቸው الله سبحانه وتعالى የጀነት ያርጋቸው የጀነት ናቸው ብለን ነው እናስበው نحسبه كذلك الله حسيب إنا لله وإنا إليه راجعون إنا لله وإنا إليه راجعون إنا لله وإنا إليه راجعون اللهم أجرنا في مصيبتنا واخلفنا خيرا منها اللهم أجرنا في مصيبتنا واخلفنا خيرا منها والله إن العين لا تدمع وإن القلب لا يحزن لفراقك يا أبا إسحاق والله إن العين لا تدمع وإن القلب لا يحزن لفراقك يا أبا إسحاق هنيئا لك إن شاء الله الشهادة فلقد مرضت وصبرت وابتلاك الله في بدنك ابتلاء شديدا وصبرت فنسأل الله أن يتقبله عنده في الشهداء اللهم تقبل أبا إسحاق عندك في الشهداء الله يرحمه الله የጀነት ያርጋቸው ከሳቸው ጋርም በጀነት አልፈርዶስ ይሰብስበን እያልኳችሁኝ እስቲ ወደ ዛሬ ያዝኩት ቪዲዮ ልውሰዳችሁ ቤተሰቦቼ እንግዲህ እንደምታወቀው የፌደራል ፖሊሱ እፎይን እየፈለገ ነው እንደዚህ የሚል ነገር ሰምተን ነበርና ዛሬ ላይ ነገር ይደርሷል የሚለው የኢትዮጵያ ፌደራል ፖሊስ የእስር ትዕዛዝ ይህን ሰውዬ እንዲያስር ከተሰጠበት ቆይቶ ውሎ አድሯል ነገር ግን
አስሮ ለህግ ማቅረብ እስካሁን አልቻለም። ምክንያቱም ምን እንደሆነ አልገባንም። እኛ ኢትዮጵያ ላይ የእምነት እኩልነት አለ ብለን ነው የምናስበው። የሌላ እምነት ሲሆን በ3 ቀን ተይዞ ለህግ ቀርባሉ። የእስልምና ሲሆን ግን ይሄው እስከ ዛሬ ለህግ አልቀረበም። እኛውን ጥርጣሬ ውስጥ ነው ያለነው። ከዚህ በላይ የሰው ህይወት መጥፋቱ እንኳን ብከሰት ምን ሊሆን ነው? የእምነት እኩልነት በመንግስት ዘንድ አይሰራም ወይ? ለሌላ እምነት ብቻ ነው የቆሙት ወይ? ወይስ የኢትዮጵያ ፌደራል ፖሊስ ራሱ የሌላ እምነት ጎራ ነው የሚል ጥርጣሬ ውስጥ ገብተናል። ያም ይሁን ይህ እኛ ዛሬም ድምጻችን እንድሰማ ከመንግስት እየጠበቅን ነው። አንረሳንም። መልስ እንፈልጋለን። አመሰግናለሁ። የሌላ ሲሆን እውነቱን ነው። የሌላ ሲሆን በ2 ቀን ውስጥ በ3 ቀን ውስጥ ለህግ ይቀርባል፣ ይጠየቃል፣ ይታሰራል። የኛ ሲሆን ነው ወይ? እውነት ነው የኛ ሲሆን ነው ወይ? ይሄ እንግዲህ እንዴት ነው? አሁን ከሳምንት አለፈ። ምንድነው ጉዳዩ? እንዴት ነው? እንዴት ልታረጉት ነው? እንዴት ልታረጉት ነው? ለራሳችሁ ነው የደበቃችሁት? እንደው ለራሳችሁ ነው የደበቃችሁት? የፌደራል ፖሊስ ምን እየሰራ ነው? ይሄን ኃይል የፌደራል ፖሊስ አንድ ግለሰብ ፈልጎ ማግኘት ያቅቷል ማለት ነው? ይሄን ኃይል ያቅቷል ማለት ነው? ይሄን ኃይል ደካማ ነው ማለት ነው? ፍጥነታችሁ፣ ፈጥኖ ደራሽነታችሁ በሙስሊሞች ላይ ብቻ ሲሆን ነው ወይ? ጥያቄ ነው። እንግዲህ አሁን ላይ ደግሞ ኦርቶዶክሳውያኖች አሁን ላይ የሆነ ስራ ጀምሮ አሉ። ለልጁ ከለላ ለማድረግ ማለት ነው፣ ልጁ እንዳይያዝ ለማድረግ ቤተ ክህነት ጥሪ ያቀረበች ነው እየተባለ ያለው ማለት ነው። እስቲ ቪዲዮ ልጋብዛችሁ። በጣም አስደሳች ዜና ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ልነግራችሁ። ከዚህ በኋላ በህግ ካልሆነ በስተቀር ያለ ምንም ጉዳይ ማንንም ሊዘልፍ አይችልም። ማንንም ሊናገር አይችልም። ማንም የራሱን ተነስቶ ንጽጽር ሊሰራ አይችልም። ማንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ንጽጽር የመስራት ስልጣን አይኖረው ያለ ህጋዊ አወያይ በስተቀር። እሰራለሁ ሲል በራሱ ላይ ሲሰራ ባለ መብት ነው ማንም ሰው። ስለዚህ ይሄንን ምን አደረጉ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች መንፈሳዊ ህይወትን የምክክር ጉባኤ ጠርተዋል። በብፁዕ ወቅዱስ አቡነ ማትያስ መጋቢት 13 ከጠዋቱ 3 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ላይ እንደ ዲያቆን ሄኖክ ኃይሌ በሚመሩት በሚያስተባብሩበት ማስተባበር ላይ በዚህ ጉዳይ ላይና በሌሎች ጉዳዮች ላይ አጀንዳ አድርጎ ሊወያይ የህግ ባለሙያዎችን ጥሪ አድርጓል። ስለዚህ ካሁን በኋላ ኦርቶዶክሳውያን የጀመርነው ነገር እንደሰማችሁት ነው ቤተሰቦቼ። ይሄ ማለት ምን ማለት ነው? ሰውየው እንዳይያዝ ከለላ ሊያደርጉለት የህግ ባለሙያዎችን ሰብስቦ ሊያማክሩት ሊያወያዩት ነው ማለት ነው። ባጭሩ ማለት ነው። ባጭሩ በእፎይ ምክንያት ነው እንግዲህ ስብሰባው የታቀደው ማለት ነው። ለምን እፎይን ጥፋተኛውን በህግ እየተፈለገ ያለውን ግለሰብ አሳልፋችሁ ለህግ መስጠት ሲኖርባችሁ ለሱ ከለላ ለማድረግ ደግሞ እየሄዳችሁ ነው፣ እየሰራችሁ ነው። ምን ማለት ነው? በጣም ታሳፍራላችሁ። ጭራሽ እንደ ቤተ ክህነትም በቃ ሄዳችሁበት እንደ ሲኖዶስ ምናምን እየሄዳችሁበት ነው ጉዳዩ ማለት ነው። በጣም ያሳፍራል። ለማንኛውም መጨረሻውን የምንመለከት ይሆናል። አንዳንድ ነገሮች እየሰማው ነውና በሁለት ነገሮች ላይ በእፎይ ጉዳይ ላይ የተባለ ነገር አለ። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድነው? መወያየት አለብን፣ መነጋገር አለብን። በክርስትና በፕሮቴስታንትም ሆነ በኦርቶዶክስ ለመጡ ጥያቄዎች ሙስሊም መልስ አላት ብለው እየነገሩ ነው። ሙስሊም መልስ አለው። አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር በነገራችን ላይ አልታሰረም ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው። ግን እንዴት ከሚፈለግ ሰው ጋር እንከራከራለን እንነጋገራለን ብለው ያሉ ሰዎች አሉ። ኖ ክሱ መቀጠል ትችላላችሁ። ክሱን የከለከላችሁ ሰው የለም። ግን ከሁለት ከሶስት ሰዎች ጋር ተነጋገረ ማለት ክሱን ያፈርሰዋል ማለት አይደለም። ስለዚህ ምንም ምክንያት አያስፈልገው። ስለዚህ እፎይ እንደዚህ ብሎ የተናገረው የውሸት ነው፣ ያለ ማስረጃ ነው። ነብዩ መሐመድን የተሳደበው የሚባል ነገር ካለ በማስረጃ አምጡ። እኔ ብቻ ሳልሆን ድፍን መላ ኦርቶዶክስ እፎይን አብሮ ይከስላችኋል። እሱ የተናገረው ንግግር በጣም ነውር ያለው ንግግር፣ መጥፎ ንግግር ነው የምትሉ ካላችሁ መጽሐፍ ቅዱስ ይቅርታ ቁርአን ላይ ወይም ሐዲስ ላይ የሌለ ነገር ተናግሯል ብላችሁ የምትሉ ከሆነ ድፍን ኦርቶዶክስ ነው የምላችሁ። ድፍን ኦርቶዶክስ፣ ድፍን ፕሮቴስታንት ከእናንተ ጋር ሆነው እፎይን እንዲከሰስ ያደርጋል። እስከዛ ደረጃ ግን እፎይ ያለውን ነገር አደባባይ ሳንሰማ ውሸት ነው
ይሄ በማስፈራራት ብዙ ነገር በማድረግ የሚደረግ ነገር የለም። መተን ተወያዩ፣ ተነጋገሩ። ከዛ በኋላ ያለውን ነገር በማስረጃ ማቅረብ እንጂ በማስፈራራት የሚድን ሃይማኖት የለም አለ ብዬ አላስብም። ስለዚህ መከሰስ አለበት ካላችሁ በእስልምና ብዙ የተናገሩ በጣም የወረደ ንግግር የተናገሩ ብዙ ኡስታዞች አሉ። የሚዘገንን ንግግር። ስለዚህ አሁንም ውይይቱ አለ። የምትቀርቡ ዋሂድ ብዙ የተናገረ ኢቭን እንትናም ተናግሯል። ብዙ ነገር ከነ መረጃው ማውጣት ይችላል። ኡስታዝ አቡ ሃይደር መምጣት ይችላል። ይሄው በግልጽ ነው የምናገረው። ዋሂድ የሚባል ሱሱ የሚባል ኡስታዝ አቡ ሃይደር መምጣት ይችላል። ሌላው ለዳኝነት ሌላ አንድ ሙስሊም ይጨመር ያላችሁ ወንድምና እህቶች ያላችሁ በትክክል እናንተ የምታምኑት ለዳኝነት ይጠቅማል የምትሉትን ንገሩን። እኔ ቴዲ ሐዋሳና እሱ ሶስታችን ሆነን ቁጭ ብለን ማዳመጥ ነው። ስድድብ የሌለበት አንድ ሰው ቢሳደብ መንቅሬ ሰድቤ ነው ማስወጣው። በክብር በስነ ስርዓት ቁርአን እየተጠቀሰ መጽሐፍ ቅዱስ እየተጠቀሰ ሐዲስ እየተጠቀሰ በደንብ ማብራራት ይቻላል። ስለዚህ ሐሳቡን በየትም መሸፋፈን አይቻልም። ተሸፋፍኖ የሚቀር ነገር የለም። ሁሉም በአደባባይ በግልጽ ተነጋግሮ በክብር የሚከበረው ይከበራል። ዋሽ የሚባለው ደግሞ እዛው ላይ ተናግረን ከሱ ይጀምራል። በግልጽ ነው የምንነግራችሁ። ከሱን እናግዛችኋል። እፎይ የተናገረው ነገር ቁርአናዊ ወይም ሐዲስ ውስጥ የሌለ ነገር ከሆነ እንዲጠየቅ እንፈልጋለን። ከሆነ ግን እናንተ ናችሁ የምትጠየቁት። በሐሰት ለመመስከር ከሄዳችሁ የምትጠየቁት እናንተ ናችሁ። ስለዚህ ይህንን ነገር አሁንም በፍቅር ነው የምጠይቃችሁ። በፍቅር ነው መወያየት አለባችሁ። ሶስት ሰው እፎይን አናገረውና ክሱ ይቆማል ማለት አይደለም። እና እያስተዋልን ብናወራ ጥሩ ነው። እንነጋገር፣ ሰው ይወቀው። ዝም ብሎ በሆይ ሆይታ ያዙ ይልቀቁኝ የሚባል ነገር የለም። በሆይ ሆይታ ሳይሆን በትክክለኛ መረጃና ማስረጃ እያወጣችሁ መናገር። ይሄን ብሏል ብላችሁ መናገር። አንድ ሰው የሚፖስት የለም እፎይ ያለውን አንድ ሰው የፖስተ የለም። በዚህ ጉዳይ ነው የሚጠየቀው እፎይ ብሎ የፖስተ የለም። እፎይ ይያዝ እፎይ ይከሰስ የሚል እንጂ ያለው እፎይ ያደረገው ይሄንን ነው ተብሎ ያለ የለም። እኔ የሰማሁት ነብዩ መሐመድን እንድታፍሩበት አደርጋለሁ ያለበት ምክንያት አለኝ ብሏል እሱ። ምክንያቱም መጥቶ ይናገር። ሐሳቡንማ መግለጽ አለበት። እኔ ያፍሩበታል የሚል እምነቱ የለኝም። አለኝ ካለ ግን ምክንያቱም መጥቶ ይነጋገር አይደለ እንዴ? ስለዚህ ተነጋግራችሁ ከዛ በኋላ የሚሆን ነው እናረጋለን። ጊዜው አጭር ነው። ኑ ያውላ እስልምና መልሳለሁ ካላችሁን ኡስታዞቻችሁ ይምጡልን። እኔም ቴዲም ሌላ ሙስሊም ዳኛ ይሆናል የምትሉትን ይዛችሁ ነው ይነጋገሩ። ምንም ሳይድ የሚይዘው ነገር የለም። ምንም ታቁኛላችሁ። በዚህ ሳይድ ሳሊስ ሐሳባቸውን ይግለጹ። ስለዚህ አሁንም ሶስት ሰው ከእፎይ ጋር ተነጋገረ ተብሎ ክሱ ይቆማል ማለት አይደለም። ክሱን ቀጥሉ፣ ችግር የለው። ሐሳቡን ግን መጥቶ ይገልጻል። ስለዚህ ታሰረ የሚባለው የውሸት ወሬ ነው። ዝም ብላችሁ አታካብዱ። የውሸት ወሬ ይዛችሁ አትምጡ። ይሄንን ነው የምለው። ሰላማችሁ ብዝት ይበል። ሁላችሁም ግን በመከባበር መነጋገርም መልመድ መቻል አለብን። የንጽጽር ስራ የጀመራችሁት ሙስሊሞች ናቸው። ሀቅ ነው የምናገረው። መሰረትን ማየት ትችላላችሁ። ሌሎችም ሙስሊሞችን ማየት ትችላላችሁ። ኡስታዝ የሚባል በጣም ተሳዳቢ የሆነ ኡስታዝ አላችሁ። ክርስቶስን ቅርንጫፍ ዛፍ ነው የደረቀ የሚቃጠል ነው እያለ የሚናገር አለ። ክርስቶስ እኮ ሽንት ቤት ተጠቃሚ ነው እያለ ሙልጭ አድርጎ ክርስቶስ እብድ ነው እያለ የሚሳደብ ብዙ ኡስታዞች አሏችሁ። እሱ ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ተሳደበ ካላችሁ መጽሐፍ ቅዱስ ነው የተሳደበው። ምክንያቱም ኢየሱስ ሰው እንደሆነ መጽሐፍ ቅዱሳችሁ ነው የሚናገረው። ይሄንን ሁላችሁም ታምኑበታላችሁ። ሰው መሆኑን ሁላችሁም ታምኑበታላችሁ። አይ ሰው አይደለም ብላችሁ የምትነሱ ከሆነ ደግሞ ከመጽሐፍ ቅዱስ ጋር በተቃራኒ እየሄዳችሁ ነው ማለት ነው። ኤኒዌይስ ስለ ውይይቱ ምንም የሚደረገው ውይይት የለም። ባይዘው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ተሳድቧል። ሙሉ ቪዲዮ አለ፣ ማስረጃ አለ። ለህግ ሲቀርብ ብቻ ነው ማስረጃው የሚወጣው። ለህግ ነው የሚሰጠው እንጂ ለእናንተ ምን ቤት ናችሁ? እናንተ ምን ቤት ናችሁ? እንደውም ደብቃችሁት ሸሽጋችሁ ራሳችሁ ስላስቀምጣችሁት አይደል እንዴ? እስካሁን ምንም ነገር ስለ ውይይት የሚባለው ነገር ምንም ነገር የለም።
ነብዩን አለይሂ ሰላቱ ወሰለም በግልጽ ወጥቶ ከተሳደበው ግለሰብ ጋር ቁጭ ብለን የምንወያይበት ንጽጽር የምናደርግበት ምክንያት የለም። ምክንያቱም ነብዩን አለይሂ ሰላቱ ወሰለም የተሳደበው ግለሰብ ጠላታችን ነው። ገባህ አይደል? ስለዚህ ምንም በመጣ ውይይቱ አይደረግም። ከፈለክ ሌላ ሰዎችን አቅርብና ከሌላ ሰዎች ጋር ውይይት መደረግ ይችላል። ከእፎይ ጋር ግን በፍጹም አይደረግም ምንም ነገር። እቺን አጀንዳ ይዛችሁ የመጣችሁበት ምክንያት እሱን ነፃ ለማውጣት ነው። እሱን ፍሪ ለማድረግ ነው። ገባችሁ አይደል? እሱን ነፃ ለማድረግ ነው። ይሄ ደግሞ በፍጹም የማይቻል ነገር ነው። በዚህ ዙሪያ እየተመካከራችሁ ነው፣ ብዙ ሐሳብ እየተለዋወጣችሁ ነው። ይሄ ግን የማያዋጣ ምንም ነገር ሊደረግም የማይገባ ነገር ነው። ከኛ በሙስሊሞች በኩል ምንም ነገር አታገኙ። ይሄንም ማለት ነው። ገባህ አይደል? ከዚህ በፊት ስንቴ ተገናኝተዋል። እሱ ነው ጥሶ የሚወጣው፣ እሱ ነው ጥሎ የሚወጣው፣ እሱ ነው ተሳድቦ የሚወጣው። አንድም ቀን ቁጭ ብሎ በስነ ስርዓት አውርቶ ውይይት አድርጎ አያውቅም ሰውየው ማለት ነው። የታወቀ ነው። በስድብ ማለት ነው። በአደብ አላደገም። አደብ የለውም ልጁ። ገባህ አይደል? እንደዛ ነው። አንዴ ንግግሩን እንስማውና ሐሳብ እንሰጥበታለን። እንነጋገር ተብሎ ጥሪ ተደርጓል። እፎይ ለዚህ ጉዳይ በጣም ደረቱን ነፍቶ የሚመጣ ልጅ ነው። በመጀመሪያ ደረጃ ዮኒ ማኛ ማለት በዚህ ልክ እንዴት ማሰብ እንደተሳነው አላውቅም። ማለት ሙስሊሙ ሞኝ አይደለም። በተደጋጋሚ አሳይቷል። በመብቱ እንደማይደራደር ታውቃለህ። በዚህ ልክ ሙስሊሙን ለማሞኘት እየሄድክ ያለበት ርቀት አንተንም ሌላ ትዝብት ውስጥ የሚከት ስለሆነ በትተው ነው የሚሻለው። የተነኩት ረሱላችን አለይሂ ሰላቱ ወሰላም ናቸው። ምንም አይነት ቁርአንም ስለማያዘን ከእንደዚህ አይነት ባለጊና ጽንፈኛ ሰው ጋር ተቀምጦ መወያየት አይደለም ለአፍታ እንኳን እሱ በተገኘበት ቦታ መገኘት አይቻልም። ህግ የያዘው ጉዳይ ነው። ወንጀለኛ ነው። በህግ እየተፈለገ ነው። እንደዛው እንኳን ብታስበው ኖርማሊ አንድ ሰው በህግ እየተፈለገ በየስልቻው እየተርመጠመጠ ያለን ወንጀለኛ ላይቭ ላይ አምጥቼ ላወያያችሁ ማለት ይሄ ያንተ አለመለወጥ ነው የሚያሳየው። ሌላ ምንም ሊያሳይ አይችልም ማለት ነው። ሙስሊሙ ሞኝ አይደለም። በቃ ተሰርቦብኛል የምትለው ሌላ ሰዳቢ ካለ እሱን በህግ መጠየቅ ትችላለህ። እኛ ግን ሃይማኖታችንን የነካውን ግለሰብ ይቆያል እንጂ በቃ በህግ እንጠይቀዋለን። አብቅ ህግ ይፍረድ። ከዛ በኋላ ውይይት ከተባለ መወያየት ይቻላል። ሰላም አለይኩም። እና በመጨረሻ አንድ ማሳያችሁ ቪዲዮ አለ። የአሲያን ቪዲዮ ከኡስታዞች ጋር አቀናብሮ መልቀቅ ጀምረዋል። እሷ ተናዳ በምትናገርበት ወቅት ቪዲዮን ቆራርጦ ምናምን ነገር የኡስታዞችን ዳዕዋ ወይ ደግሞ ትምህርት ጋር አያይዞ እየለቀቁ ነው የሚገኙት። እስቲ ቪዲዮ ላሳያችሁ። ይሄ ለምሳሌ ሰውዬ እንዳትከተለው እሺ፣ አባቴ ይሄንን ሰውዬ እንዳትከተል ብሎኛል። ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ነው። የልጁ አይን ላይ ምንም አይነት ተጽዕኖ የለውም። ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ። ሴቶቻችሁ እርሻዎቻቸው ናቸው። ሰው እርሻ ሲያርስ የሚፈልገው ምርት ነው። ያንን ለመግለጽ ፈቱ ሐርተኩም عنا شئت እርሻችሁን በፈለጋችሁበት አቅጣጫ ነው። ማሳህን እንግዲህ በዚህ አቅጣጫ ተብሎ አይገደም። ይመቸኛል በመትለው አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው። አንተም ደግሞ ልጄ ይሄን ሰው እንዳትከተል፣ አባትየው ይሄም ሲሞት ይሄም ልጁም ደግሞ ልጅ ሲወልድ ይመጣና ይሄን ሰውዬ እንዳትከተል። እንደዛ ነው። ጄኔሬሽን እንግዲህ ይሄንን ቪዲዮ የኡስታዝ ሐሚድ አህመድን ይዞ እፎይ ሚና ጠፋ በሉ ይቅርታ ጠይቁት ምናምን ብሎ ኡስታዙን እንትን ለማድረግ ይሄ እኮ ምንም በቁርአን እኮ ነው ያለው ነገር እኮ ነው። ይሄንን እኛ ራሱ አውጥተን እናሳያችሁም እንዴ ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አናሺቱም በሱረቱል በቀራ ተቀምጦልሃል። አባቴ እንዴ ይህ መጽሐፍ ቅዱሳችሁን አላያችሁም እንዴ እናንተ? እንደው ተውት። ይህንን ደግሞ እንደ እኛ ልክ እነሱ የተናገሩትን አንዳንድ ቪዲዮዎችን እያመጣን ይጠየቅ ከተባለ እነሱ ናቸው መጠየቅ ያለባቸው። ቄሶች እንደዚህ እያሉ ነው ምናምን ብለ ቪዲዮ እንደምንሰራ ነው እነሱ ለመስራት ያሰቡት። ነገር ግን ይሄ አይመሳሰልም፣ አይገናኝም። ሰማይና ምድር በሉት። ለማንኛውም ይሄ የማያዋጣ ነገር ነውና ዝም ብሎ ከንቱ ሊፋት ነው እየለፋችሁ ያላችሁትና ይሄንን ከፈለጋችሁ እኛ ማውጥተን ነው እናሳያችሁ። ምንም እናፍርበት ነገር የለም። ይሄ በግልጽ ነው አላህ Subhanahu Wa Ta'ala የተናገረው። ምንም እናፍርበት ነገር አይደለም። እሱ ተረጋጉ፣ እናንተ ተረጋጉ። ምንም ብታመጡ ምንም እፎይን እናስይዟለን፣ በህግ እናስጠይቋለን። አይቀርም፣ ይቆያል እንጂ አይቀርም። እፎይ አያመልጥም፣ የትም አይሄድም ኢንሻአላህ። ቢሄድም ደግሞ የትም ሙስሊም አለ።
እንደዛ ነው የምላችሁ ውድ ቤተሰቦቼ። ትንሽ ቾክያለሁ፣ ለዛ ነው ብዙም ማብራሪያ ብዙ ማሳብ አልሰጠውበትም እና በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ሰላሙን ሁሉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።